ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ሰላም፣ እንዴት አላችሁ ወዳጆች? እግዚአብሔር የተባረከ ይሁን። ደግሞ ሌላ እድል ወደ እናንተ ፊት ለመምጣት አግኝቻለሁ። እግዚአብሔር ስለዚህ እጅግ አድርጌ አመሰግናለሁ። ዛሬም ወደ እናንተ የመጣሁበት ርዕሰ ጉዳይ በተከታታይነት ወደ እናንተ እያደረስኩት ያለሁት የኢየሱስ ክርስቶስ ምሳሌዎች የሚለው ሐሳብ ነው። ከዚህ በፊት መግቢያውን ጨምሮ ወደ 4 ያክል ኤፒሶዶች ወይም ደግሞ በዋነኛነት ምሳሌዎቹ ላይ ፎከስ ያደረገ ነገር ወደ እናንተ አድርሻለሁ። በዚህ መሰረት የዘሪው ምሳሌ፣ የእንክርዳዱና የስንዴው ምሳሌ ደግሞ ከዛ በመቀጠል ተመሳሳይነት ያለው ይዘት ያላቸው የመንግስቱን መስፋት የሚናገሩት የስናፍጯ ቅንጣት ምሳሌና የእርሻው ምሳሌ ወደ እናንተ ያደረስኳቸው ምሳሌዎች ናቸው። ወደ ኋላ ተመልሳችሁ እንድታዩአቸው ጋብዛችኋለሁ። ከዚህ በፊት ደጋግሜ ልነግራችሁ እንደሞከርኩት ይህ በክርስቶስ ኢየሱስ ምሳሌዎች ውስጥ ሴንትራል ቲም ሆኖ በዋነኛነት ወደኛ ሊደርስ የተፈለገው ሐሳብ በክርስቶስ ኢየሱስ የሥጋ ወራት ጊዜ ወይም ደግሞ ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ሁሉ ዋና የማይቀየር አጀንዳ አድርጎ ሲያወራበት የነበረው የእግዚአብሔር መንግስት ጉዳይ ነው። እሱ ብቻም አይደለም። ጳውሎስ ከዛ በኋላ በተመላለሰበት ጊዜ ባገለግለው አገልግሎት ውስጥ የሱም ዋና ጉዳይ እኛም ዛሬ በዚህ ዘመን ላይ ያለን ሰዎች በጣም ፎከስ እንድናደርግ እግዚአብሔር የሚፈልገው ዋናው ጉዳይ ከአዳም የጀመረው እግዚአብሔር በሰው ልጆች መካከል ሊገልጠው የፈለገው የራሱ የመንግስት ጉዳይ እጅግ በጣም ዋና ነው ማለት ነው። ነገር ግን ሰይጣን ዲያብሎስ የተለያዩ አጀንዳዎችን በየጊዜው እየሰጠን መንፈሳዊ የሚመስሉ ነገሮችን እየሰጠን ከእግዚአብሔር መንግስት ዋና ሐሳብ እሱ ላይ ብዙ ጊዜ እንዳንወስድ እሱን እንዳናሰላስል ሲያደርገን ይታያል። ወደ እሱ እንድትመለሱ በጣም በብዙ አሳስባችኋለሁ። እንደምታውቁት በመጀመሪያው ምሳሌ ወይም በዘሪው ምሳሌ ላይ 4 አይነት መሬቶችን አይተን ተመልክተን ነበረ። ከዛም በኋላ በእንክርዳዱና በስንዴው ውስጥ አብረው ተቀላቅለው በአንድ እርሻ ውስጥ ያደጉ ግን በመጨረሻው ዘመን የሚለዩ የፈለገውን ያክል ቢመሳሰሉ ግን በመጨረሻው ሰዓት ላይ መላእክቱ ለይተው የሚነቅሏቸው እንክርዳዶችን ከስንዴው መካከል እንደሚለዩ ተመልክተን ነበር። እነዚህ ሰማዕት ደቀ መዛሙርቶቹን ልባቸውን ወረድ የሚያደርጉ የሚያስፈራሩ፣ የእግዚአብሔር መንግስት በጣም ከባድ የሚያደርጉ ነበሩ። ከዛ በኋላ ደግሞ ሰማዕት ልባቸው ጠገን ማድረግ የሚችል አይነት የሚመስል ምሳሌ ጌታ ኢየሱስ ተናግሯል። ይኸውም የእግዚአብሔር መንግስት ማንም ኃይል ሊቋቋማት የማይችል በየትኛውም አይነት ሁኔታ ያለ ገደብ የምትስፋፋ ያገኘችውን በ3 መስፈሪያ ዱቄት ሁሉ በሙሉ ሊያቦካ እንደሚችል እርሾ ወይ ደግሞ ከአትክልቶች መካከል በጣም ትንሽዬ ዘር የሆነችዋ የስናፍጭ ዘር አድጋ በዛ አትክልት መካከል ለብዙ ወፎች መጠለያ የሚሆን ትልቅ ዛፍ መሆን እንደምትችል በጌታ ኢየሱስ በእነዚህ በሁለቱ ምሳሌዎች ውስጥ ሰማዕት ደቀ መዛሙርቱን ልብ ጠገን ያደረገበትን ነገር እንመለከታለን ማለት ነው። አሁንም ዛሬ ወደ እናንተ ይዤ የመጣው ምሳሌ የሚገኘው አሁንም እዛው ማቴዎስ 13 ላይ ነው። በጣም ብዙ ምሳሌዎች እዛ አሉ። ይሄውም በእርሻ መካከል የተገኘው ትሬዠር ወይም ደግሞ ሀብት መዝገብ የሚለውን ርዕስ የያዘ ነው ማለት ነው። አነባዋለሁ በጌታ በኢየሱስ ክርስቶስ ስም። ማቴዎስ ወንጌል ምዕራፍ 13 ከቁጥር 44 ጀምሮ እንደዚህ ይላል። ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ ብሎ ይነግረናል ማለት ነው። እዚህ ቦታ ላይ ቤዚካሊ ካራክተርስ ብለን ከያዝን የመጀመሪያው ነገር ያልተቀየረ ርዕስ አለ። እሱም መንግስተ ሰማያት ነው። በሌላ ምሳሌ የተጠቀሰ ቢሆንም ሌላኛው እርሻ የሚል ነገር እዚህ ቦታ ላይ አለ። ደግሞ እሱ ብቻ አይደለም፣ የተሰወረ መዝገብ አለ። በእርሻው መካከልና በመዝገቡ መካከል ደግሞ የሚንቀሳቀሰው ወይም ደግሞ ተዋናይ የሆነው ሰው ደግሞ በዚህ ውስጥ አብሮ አለ ማለት ነው። እና በዚህ ምሳሌ ውስጥ እርሻው ብሎ የሚለን የዚህን ዓለም ወይም ደግሞ ሰዎች የሚገኙበትን ዓለም እንደሆነ እንመለከታለን። ታዲያ በዚህ እርሻ ውስጥ የተሰወረ ሰው በድንገት ሊያገኘው የሚችለው ወይም ደግሞ በእግዚአብሔር ፈቃድ በእግዚአብሔር በጎ ፈቃድ ብቻ ሰው ሊያገኘው የሚችለው ሰው ሊገለጥለት የሚችለው እንደ እግዚአብሔር ፈቃድ ሰው ኢንላይትንድ ሊሆንና የእግዚአብሔር መንግስት ሊመለከት የሚችልበት እድል እንዳለው እንመለከታለን። መዝገብ ብለን የምንለው ይህችን የእግዚአብሔርን መንግስት ነው። በዓለም ውስጥ ያለችዋን እዚህ ናት እዛ ናት የማትባለዋን ግን በልጆቹ መካከል እግዚአብሔር የሰወራትን
ይችን የእግዚአብሔርን መንግስት መዝገብ ብሎ ይላታል ማለት ነው። በዚህ ዓለም ውስጥ የሚመላለስ በጨለማ ውስጥ የሚመላለስ የእግዚአብሔርን መንግስት ያላወቀ ሰው በድንገት ወይ ደግሞ እንደ እግዚአብሔር ፈቃድ እንደ እግዚአብሔር አደራረግ ይችን መዝገብ ይችን የእግዚአብሔር መንግስት ባገኘ ጊዜ ስለሚኖረው ሪአክሽን ጌታ ኢየሱስ እዚህ ቦታ ላይ ለደቀ መዛሙርቱ ሊናገር ይሞክራል ማለት ነው። ይሄ ሰውዬ እንዳገኘው በዛ እርሻ ውስጥ አንዳች የከበረ የተሰወረ መዝገብን ከተመለከተ በኋላ የወሰደው አክሽን ዋናው እኛ ዛሬ እንድናስበውና በአእምሯችን እንድንስለው እንድንይዘው የሚያስፈልገን ዋና ጉዳይ ነው። ይሄ ሰው አገኘው፣ ከዛ ሰወረው ይላል። ሰወረው ብቻ አይደለም፣ ከደስታው የተነሳ ያለውን ሁሉ ሸጠና ያን እርሻ ገዛ ብሎ ይናገራል። እዚህ ቦታ ላይ ጌታ ኢየሱስ ሊነግረን እየሞከረ ያለው ነገር ሁሌ ደጋግሜ እንደምነግራችሁ ከመጥምቁ ዮሐንስ ዘመን ጀምሮ የእግዚአብሔር መንግስት ተገልጣለች። በተለያየ መንገድ በልዩ ልዩ ሁኔታ ከዘር ከነገር ከቋንቋ በምንም ባልተገደበ ሁኔታ እየተሰበከች ትገኛለች። በጣም በርካታ ሰዎች ጋር እቺ የከበረች መዝገብ በዚህ እርሻ ወይም በዚህ ዓለም ውስጥ ብዙ ሰዎች ጋር ደርሳለች። ወይም ደግሞ እዚህ ቦታ ላይ ሰውየው በድንገት ያን መዝገብ እንዳገኘው በእርሻው መካከል ነው የምናየውና ሰዎች ግን ካገኙት በኋላ ይህ የእግዚአብሔር ሐሳብ ይህ የእግዚአብሔር መንግስት ጉዳይ ለሰዎች ከተገለጠ እግዚአብሔር ያን ነገር እንዲረዱ ካደረገ በኋላ ግን ሰውየው እንደወሰደው አክሽን ሰወረው ይላል። ልክ ዘሪው ምሳሌ ላይ በመልካም መሬት ላይ የወደቀው ብቻ በልባቸው ውስጥ ፍሬን እንዳፈራ እንደዛ ይህ ሰው ያገኘውን መዝገብ ትሬዠሩን ተረድቶ ምን ያክል ውድ እንደሆነ አውቆ ሰወረው። እሱም ብቻ ደግሞ አይደለም፣ ለዛ ላገኘው መዝገብ ለዛ ላገኘው ትሬዠር የትኛውንም ያለውን ሁሉ ዋጋ ለመክፈል የወሰነ የተዘጋጀ ሰው እንደነበረ እንመለከታለን ማለት ነው። ከዚህ በፊትም በሌላ ቪዲዮ እዚህ ዩቲዩብ ቻናሌ ላይ ልነግራችሁ እንደሞከርኩት ማንም ሊከተለኝ ቢወድ ብሎ ጌታ ኢየሱስ ያለው መስቀሉን ተሸክሞ ራሱን ክዶ ቤተሰቡን፣ ሚስቱን፣ ልጁን whatever የትኛውንም ነገር የራሱን ነፍስ እንኳን ሳይቀር ሊተው የማይወድ ሁሉን ሊተው ያልተዘጋጀ እኔን መከተል ያለውን ኮስት ያልተረዳ ሰው ወይም ደግሞ የመንግስተ ሰማያት ሀብት እግዚአብሔር ለሕዝቡ ለልጆቹ ሊሰጥ ያለው የከበረ ሀብት የከበረ መዝገብን በደንብ ያልተረዳ በውል በቅጡ ያልተረዳ ሰው ደቀ መዝሙሬ ሊሆን ሊከተለኝ ሊከፈል የሚገባውን ዋጋ ሊከፍል አይችልም ብሎ ይናገራል ማለት ነው። ለዚህ ምሳሌ አርገን የምንወስዳቸው ሰዎች መካከል ምሳሌ ሙሴ አንዱ ነው። መጽሐፍ ቅዱሳችን እንደሚናገረው ብድራቱን ትኩር ብሎ አይቶ ነበርና የፈርዖን የልጅ ልጅ ከመባል ይልቅ ከክርስቶስ ጋር ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ብሎ መጽሐፍ ቅዱስ ይናገራል። ልክ ይህንኑ ሐሳብ በሚደግፍ መልኩ ጳውሎስ በኤፌሶን 1 ላይ ሲነግረን የልቦና አይን ብርሃን እንደሚያስፈልግ የጥበብና የመገለጥን መንፈስ ማግኘት እንደሚያስፈልግ ብድራትን ትኩር ብሎ ለማየት ወይም ደግሞ የርስቱን ክብር ባለጠግነት የመጥራቱን ተስፋ ደግሞ በእኛ ውስጥ ያለውን በክርስቶስ ኢየሱስ በኩል እግዚአብሔር አብ ራሱ የገለጠውን ከሙታን ባስነሳው ጊዜ የታየውን ያን የኃይሉን ታላቅነት እኛ ጋር ያለውን የመንግስቱን ሐሳብ ለመረዳት የልቦናይን መገለጥ እንደሚያስፈልግ ይህንን ይናገራል ማለት ነው። ብድራቱን ትኩር ብሎ ያየ ልክ እንደዚህ ሰው በእርሻ ውስጥ ያገኘውን መዝገብ ዋጋ የተረዳ ሰው በእግዚአብሔር መንግስት ውስጥ በዚህ ዓለም ላይ ሲመላለስ የማይወዳደር እንደሆነ እንዲረዳ ያደርገዋል። ሚስቱን፣ ልጆቹን፣ ቤቱን፣ አባቱን፣ እናቱን የራሱን ሕይወት እንኳን ሳይቀር ፈቅዶ ወዶ ለእግዚአብሔር መንግስት ለክርስቶስ ኢየሱስ ለምስክርነቱ ለወንጌሉ ሊያፈስ ሊያጠፋ ፈቃደኛ ይሆናል ማለት ነው። ይህን ግን የሚያደርገው መንግስቱ ያለውን ሀብት ወይም ደግሞ እዚህ ቦታ ላይ እርሻው መካከል ይህ ሰውዬ ያገኘው መዝገብ ያለው ዋጋ ምን ያክል እንደሆነ ተረድቶ ያለውን ሁሉ ሽጦ እርሻውን ለመግዛት እንደወሰነው እንዲሁ እግዚአብሔር ለሕዝቡ ያዘጋጀውን ይህን የከበረ መዝገብ ይሄውም የእግዚአብሔር መንግስት መንግስተ ሰማያት ዋጋ ተረድቶ በዚህ ምድር ላይ አንድ ሰው የትኛውንም ዋጋ ከፍሎ እዛ መንግስት ወራሽ ለመሆን የሚከፍለውን ዋጋን ያሳያል ማለት ነው። በማቴዎስ 19 ላይ አንድ ባለሀብት ሰውዬ እንመለከታለን። ጌታ ኢየሱስ እየሄደ በነበረበት ሰዓት ያ ሰው ይመጣና ቸር መምህር ሆይ የእግዚአብሔር መንግስት እንደወርስ መንግስተ ሰማያትን እንዳገኝ ምን ላድርግ አለው። ከዛ በኋላ ጌታ ኢየሱስ ይነግረዋል ሕጎችን ወይ እነዚህንማ ከሕፃንነት ጀምሬ ጠብቄያለሁ አለው። ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ለድሆች ሰጥተህ ሁሉን ትተህ ተከተለኝ አለው ይላልና
ይህ ሰው ግን ብዙ ገንዘብ ብዙ ሀብት ነበረውና ያንን ማድረግ ሳይችል ቀርቶ አኩርፎ እያዘነ ሄደ ብሎ ይላል። ጌታ ኢየሱስን ከመከተል የእግዚአብሔር መንግስት ወራሽ ከመሆን መንግስተ ሰማያት ወይም ደግሞ በእርሻው መካከል የተገለጠለትን ይህንን መዝገብ ሳይረዳ በመቅረቱ ምክንያት ከጌታ ኢየሱስ ርቆ ገንዘብን ፈልጎ ጌታ ኢየሱስን ከመከተል ሲጎድል እንመለከተዋለን ማለት ነው። ልክ ከዚህ በፊት በነገርኳቸው የዘሪው ምሳሌ ውስጥ ሁለት አይነት መሬቶች ላይ የወደቀ ነገር ነበረ። በጭንጫ መሬት ላይ እና በእሾህ መካከል የወደቀ መሬት። በእሾህ መካከል የወደቀውን ባለፈው እንደነገርኳቸው የዚህ ዓለም ክብር፣ የዚህ ዓለም ባለጠግነት አውቀዋል። የእግዚአብሔር መንግስት ጉዳይ ገብቷቸዋል። በልባቸው ውስጥ የብርሃን በርቷል። እግዚአብሔር መንግስቱን ገልጦላቸዋል። ግን የሚገባውን ህይወት ያላቸውን ሁሉ ሽጠው ዋጋ ከፍለው ለእግዚአብሔር መንግስት ለመኖር በክርስቶስ ኢየሱስ ምልልስ ለመመላለስ እግዚአብሔር በእነሱ ህይወት ሊያፈራ የሚፈልገውን ፍሬ ይኸውም የልጁን የክርስቶስ ኢየሱስን መልክ መግለጥን እንዳይችሉ የዚህ ዓለም ክብር፣ የዚህ ዓለም ባለጠግነት፣ ምቾት የመሳሰለው ነገር እንደዛ እንዳይኖሩ እንዳደረጋቸው ተመልክተናል። ልክ እንደዚሁ በጭንጫው መሬትም ላይ የወደቀው ሰዎቹ ካወቁ በኋላ የእግዚአብሔር መንግስት ነገር ብርሃን ከበራላቸው በኋላ ግን አባታቸውን ለመተው፣ እናታቸውን ለመተው፣ ትዳራቸውን ለመተው፣ የራሳቸውን ነፍስ ለመተው የማይችሉ ስር የሰደደ ነገር የሌላቸው ሆነው እዛ ቦታ ላይ ስደት ሲመጣ መከራ ሲመጣ ትተውት የሚሄዱ ለዛ ዋጋ ለመክፈል ያልተዘጋጁ ሰዎች ሆነው እንመለከታለን ማለት ነው። በዚህ ዘመን ያለን በርካታ አማኞች እንደዚሁ እንደሆነ እናስባለሁ። የተገለጠልንን በክርስቶስ ኢየሱስ ያገኘነውን የእግዚአብሔር መንግስት ሐሳብ፣ የእግዚአብሔር ልጅነት ዋጋ እንደሚገባ እንዳልተረዳን አስባለሁ። ያን የተረዳ ሰው ልክ ሙሴ እንዳደረገው በዛን ጊዜ እጅግ በጣም ታላቅ በሆነችው ግብጽ ውስጥ ባለስልጣን ወይም ደግሞ የፈርዖን የልጅ ልጅ ተብሎ በዛ ቦታ ላይ ሊያገኝ የነበረውን ክብር ሁሉ አጥቶ መከራ መቀበልን ከእግዚአብሔር ሕዝብ ጋር መምረጥ ብድራትን ትኩር ብሎ ማየትን ያስፈልጋል። ይህን ብድራት ትኩር ብሎ ለማየት በቃሉ ውስጥ ብዙ ጊዜ ማጥፋትን፣ ከመንፈሱ መማርን፣ ከእግሩ ስር መቀመጥን በእጅጉ ያስፈልገናል። ያለበለዚያ ግን ብልክ በእርሻው ውስጥ ይሄ ሰው ያገኘው መዝገብ ያገኘው ትሬዠር ዋጋው ምን ያክል ውድ እንደሆነ ተረድቶ ደስ ብሎት እንደሰወረው በራሱ ውስጥ እንደሰወረው ከዛ በኋላ ደግሞ ለዛ የሚከፈለውን የትኛውንም ዋጋ ሁሉን ሽጦ መጥቶ ያገኘውን ሁሉ በዛ ላይ ኢንቨስት እንዳደረገ ያንን እርሻ የራሱ ለማድረግ ያንን እርሻ የግሉ ለማድረግ ያን መዝገብ ለራሱ ለማድረግ የትኛውንም ዋጋ ለመክፈል እንደወሰነ እንዲሁ ዛሬም እኛ የእግዚአብሔር መንግስት ዋጋ ሊገባን የተጠራንበት የመጥራት ተስፋ የርስት ክብር ባለጠግነት ምን እንደሆነ ልንረዳ የእግዚአብሔር ልጅነት ዋጋ ሊገባን ለዛ የሚያስፈልገውን ዋጋ ለመክፈል ከዓለም ራሳችንን ለመለየት ከዲያብሎስ አሰራር ከዲያብሎስ ምክር ከኃጢአተኝነት ከዓለማዊነት በተገለጠው ጸጋ አማካኝነት ከእግዚአብሔር መንፈስ ጋር ባለን ህብረት በፍጹም ቅድስና በፍጹም ጽድቅ በፍጹም እግዚአብሔር መምሰል ራሳችንን ልናመላልስ እጅግ ያስፈልገናል ማለት ነው። ያለበለዚያ ግን ደቀ መዛሙርቱ ልክ ጌታ ኢየሱስን አንድ ጊዜ እንደጠየቁት ወይ እንግዲህ እኛ እንደምታውቁት ከመጀመሪያው ጀምረው መረባቸውን ጥለው ተከተሉት፣ ተነስቶ ሁሉን ትቶ ተከተለው ብሎ እንዳለ ሁሉን ትቶ የተከተሉት ናቸው ማለት ነው። ነገር ግን አንድ ጊዜ እዚሁ ማቴዎስ 19 ላይ አንድ ጥያቄ ሲጠይቁት እንመለከታለን። ይሄው ምንድነው? እኛ ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድነው? ከነዚህ ካልተከተሉ ሰዎች የተለየ እኛ የምናገኘው ሀብት እኛ የምናገኘው ነገር ምንድነው? ወይም ደግሞ በእርሻው ውስጥ አሁን አገኛችሁ እያልከን ያለው መዝገብ ዋጋው ምን ያክል ነው ብለው ይጠይቁታል ማለት ነው። እዚሁ ባነብላችሁ ደስ ይለኛል። ማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 27 ጀምሮ ያለውን ባነበው ደስ ይለኛል። ከቁጥር 28 ጀምሮ ያለውን ባነበው ደስ ይለኛል። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላቸዋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን ሁሉን የተወ እኔን ለመከተል የወሰነ አሁን በዚህ ዘመን ከስደት ጋር ቤቶችን ወንድሞችንም እህቶችንም እናቶችንም ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም ብሎ ይናገራል። እዚህ ምድር ላይ ባለንበት ጊዜ በእግዚአብሔር ቤተሰብ ውስጥ እጅግ በጣም የበዛ ወንድምህትን ደግሞ እሱ ብቻ አይደለም ቤትን እርሻን እግዚአብሔር እንደሚፈቅድ እንደሚወድ የሚያስፈልገንን እንደሚሰጠን 100 እጥፍ እንደሚሆንልን እሱ ብቻ ደግሞ አይደለም። ከሁሉም በላይ ግን ልክ የሆነ ጊዜ ደቀ መዛሙርቱ አጋንንት ወጡልን ታዘዙልን ብለው መጥተው ደስ ብሏቸው በነበረበት ሰዓት ስለሱ ደስ አይበላቸው። ነገር ግን
በዘላለም ሕይወት ውስጥ ስለተካተታችሁ የሰማይ መንግስት ወራሽ ስለሆናችሁ ስማችሁ በሕይወት መዝገብ ስለተጻፈ በዛ ደስ ይበላችሁ ብሎ እንዳለ ከዚህ ሁሉ በዚህ ምድር ላይ 100 እጥፍ ከሚቀበለው በላይ ግን የመዝገቡ ዋና ትሬዠርነት የመዝገቡ ዋና ዋጋ ያለው በሚመጣው ዓለም የዘላለም ሕይወት ያለው ከዘላለም ሞት ከሁለተኛው ሞት ያመለጠ ከእግዚአብሔር ፍርድ የዳነ ሰው መሆኑን መረዳቱ እንደሆነ እዚህ ቦታ ላይ ጌታ ኢየሱስ ይናገራል ማለት ነው። ሰው ደጋግሜ ልነግራችሁ እንደሞከርኩት ሁሉን ትቶ ሊከተለኝ የማይወድ ደቀ መዝሙሬ ሊሆን አይገባውም ብሎ ይላል ማለት። ይህ ደግሞ ሁሉን መተው የሚባለው ነገር የሚመጣው ይህ የእግዚአብሔር መንግስት ዋጋ የእግዚአብሔር ልጅነታችን ዋጋ ምን እንደሆነ በመረዳት ላይ ነው ማለት ነው። ስለዚህ እንደዚህ ጸልይላችኋል። በእውነት አይኖቻችን እንዲገለጡ የልቦና አይኖቻችን እንዲገለጡ እግዚአብሔር ለኛ በልጅነታችን ውስጥ ያስቀመጠውን ዋጋ እንድንረዳ ሊመጣ ባለው ዓለም ውስጥ እግዚአብሔር ባለበት የምንኖርበትን ጆይ አሁን በዚህ ዘመን እንኳን ባለንበት ሁኔታ ውስጥ ባለስልጣን ሆነን ከጨለማ ዓለም ኃይላት ስልጣን ሁሉ ርቀን ነፃ ሆነን ማንገዛ ደስተኞች ነፃዎች እንደሆነን እንድንረዳ እሱ ብቻ አይደለም ቅድም እንዳልኳችሁ ለዘላለም ሕይወት የተቀጠረን እንደሆነን እንድናውቅ አሁን እንኳን በዚህ ባለንበት ጊዜ ውስጥ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሚሆነ ደስታ ነው ተብሎ እንደተጻፈ በዚህ ካምሮ ሁሉ የሚያልፍ ሰላምና ደስታ ውስጥ እየኖርን እንደምንገኝ እሱን እንድንረዳ እላችኋለሁ። ከሁሉም በላይ ግን ደጋግሜ ልነግራችሁ እንደሞከርኩት የጌታ ኢየሱስ ዋና አጀንዳ ከቶፒክ ላይ ፈጽሞ የማይቀየር ቶፒክ የደቀ መዛሙርቱ ዋና ጉዳይ የጳውሎስ ዋና ጉዳይ የሆነው የእግዚአብሔር መንግስት የማይናወጥ መንግስት ለኛ ለልጆቹ በእውነት እግዚአብሔር ያዘጋጀ እንደሆነ በዛም ውስጥ በዘላለም ደስታ ውስጥ ለቅሶ በሌለበት እንደምንኖር በእርሻው ውስጥ የተቀመጠው በዚህ ምሳሌ የተነገረን መዝገብ እጅግ ውድ እንደሆነና ለዚህ ለተቀመጠ መዝገብ ወይም ነው በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለን ተብሎ እንደተጻፈ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ይህ በዚህ ሸክላ ዕቃ ውስጥ እግዚአብሔር አብ ያስቀመጠው መዝገብ የትኛውም ዋጋ ሊከፈልለት የሚገባ እጅግ በጣም ውድ እንደሆነ እንድንረዳ በዚህ የህይወት ምልልስ የትኛውንም ዋጋ ከፍለን በእግዚአብሔር መንግስት ውስጥ የመጨረሻ የመንግስቱ ወራሽ እንድንሆን እምነታችንን ሩጫችንን ድል አድራጊ ሆነን ድል ነሺዎች ሆነን እንድንጨርስ አሳስባችኋለሁ። በቀጣዩ ምሳሌ ወደ እናንተ እመጣለሁ። ጌታ ኢየሱስ ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ጸጉረ ልውጥ